ከዚህ በኋላ የመላእክት አለቃ መልአኩ ቅዱስ ዑራኤል በ9 ሰዓት ተነስቶ በክንፉ እየበረረ ደብረ ሲያት ከምትባል ከአባ ዮሐኒ ደብር ደረሰ። በእሷም ውስጥ ከሃዲዎች፣ ሥር የሚምሱ፣ ቅጠል የሚበጥሱ ሟርተኞች፣ ጣዖታትንም የሚያመልኩ ነበሩባት። ከዚህም ውስጥ አጋንንቶቹ አንድነት ተሰብስበው እንደ ዥቦችና እንደ ጊንጦች ሲጯጯሁና ሲነዳደፉ ወይም ግርግር ሲሉ አገኛቸው። ምግባቸውም የሰው ኩስ፣ የእንስሳና የአራዊት በድን ነው። አባ ዮሐኒም የመልአኩ የዑራኤልን ወደ እሱ መምጣት በእግዚአብሔር ኃይል ባወቀ ጊዜ ይህንኑ መልአክ አቤቱ ጠብቀኝ፣ ከእኔም አትለይ አለው። የአምላኬ ኃይል ከሚረዳኝ በስተቀር በዚህ ዓለም የሚረዳኝ ወዳጅ ወይም ዘመድ የለኝምና እሱ እግዚአብሔር ከኃያላን ይልቅ ኃያል ከግሩማንም ይልቅ ግሩም ነውና። እግዚአብሔርም ሰውን ለሁል ጊዜ የሚያስቱ አጋንንትን ያጠፋቸው ዘንድ ለአባ ዮሐኒ ሥልጣን ሰጠው። አባ ዮሐኒም በእነዚህ አጋንንትና ሟርተኞች ጣዖታትን በሚያመልኩ ሁሉ ላይ የምሠራውን እኔ አውቃለሁ አለ። ያን ጊዜ አባ ዮሐኒ ወደ እግዚአብሔር ጸለየና በመስቀል አምሳል አማትቦ ቢባርክ እሳት ከሰማይ ወርዶ ከእነሱ አንዲት ስንኳ ሳያስቀር አቃጠላቸው። በዚህች ዕለት በጻድቁ በአባ ዮሐኒ የጸሎት ኃይል ያለቁት አጋንንትና ሟርተኞች እንዲሁም የጣዖታት ተገዢዎች የሆኑ ቁጥር 75,000 ወይም 75,000 ናቸው። መልአኩም ያን ጊዜ ይህችን ደብር ሁለንተናዋን በጌታችን በኢየሱስ ክርስቶስ ደም ቀደሳት። በዚህም ነገር ይኸው አባ ዮሐኒ ፈጽሞ ደስ እንዳለው የሰማይ መላእክትም በሰማይ ለእግዚአብሔር ምስጋና በምድርም ሰላም ይሁን፣ ሰውን በመውደዱ ለወዳጆቹ ለቅዱሳን ይህንን ዕጹብ ድንቅ ሥራ ሰርቷልና በማለት ተደሰቱ። ከዚህ በኋላ የጠላትን ኃይል ያሳፍር ዘንድ በጸሎትና በጽድቅ ሥራ ያጌጡ የተመረጡ ቅዱሳኖቹን ሁሉ ሰብስቦ የአንድነት ሥራ ሠራ። በቆብና በአክሴማ ከሱ ለተወለዱት ለአምላካችን የቸርነቱ ሥራ ይገለጽ ዘንድ ቁጥራቸውም ከልጆችና ከሴቶች በቀር 7,000 ሆነ። እነሱም የብዙ ማኅበራውያን ሲሆኑ ለእያንዳንዳቸው ፍቅርና ሰላም አላቸው። ሐዋርያው ጴጥሮስ በመልእክቱ በሰማያዊ አባታችሁ ፍቅር ታናናሾችም ታላላቆችም ለጸሎት ትጉ፣ ከልብ ሆናችሁ ተፋቀሩ እንዳለ ጾምና ጸሎትን የሚወዱ ሆነው እንደ አባቶቻችን እንደ ሐዋርያት በክርስቶስ ሃይማኖት ጸኑ። ባለጋራችሁ ሰይጣንን ድል አድርጉት፣ እሱ ጠላታችሁ እንደ አንበሳ ሊውጣችሁ ይጮኻልና ያለውን በልባቸው አስበዋልና። ይህ ሰይጣን በእግዚአብሔር ዘንድ የተጠላውን ቂምና በቀልን በሰው ልብ ያሳድራልና። ከዚህ በኋላ አባ ዮሐኒ ማኅበሮቹን ለመሥዋዕት መሠዊያና ለጸሎት መጸለያ የሚሆን በእመቤታችን በድንግል ማርያምና በሚካኤል በገብርኤልም ስም ታቦት ይቀርጹ ዘንድ አዘዛቸው። ከዚህ በኋላ በልቡ የዋህ በሕሊናውም ትሑት የሆነ እግዚአብሔርን የሚፈራ በጵጵስናው እውነተኛ የሆነ ወደ ጳጳሱ ወደ አባ ቴዎድሮስ ዘንድ በቅድስናው ይባርካቸውና ይቀድሳቸው ዘንድ ከሜሮንና ከዘይት ጋር 2 ታቦት ላከ። ነገር ግን ታቦቱን ተሸክመው ካህናቱ በጎዳና ሲሄዱ አንበሳ ድንገት ገጠማቸውና ካህናቱ በፍርሃትና በመደንገጥ አንበሳው እናታችን ታቦተ ጽዮን ሆይ ሰላምታ ይገባሻል ብሎ ካህናቱ ለተሸከሟት ታቦት ሰገደላት። አንቺ የልምላሜ ባህሪ ያለሽና ልጅሽም በነድ እሳት የተመሰለ ሲሆን ያላቃጠለሽ የተዋሃደሽ የነቢያት አለቃ ሙሴ በለምለሚቷ የእንጨት አምሳል ያየሽ የእግዚአብሔር የሕጉ ማደሪያ አንቺ ነሽና። ዳግመኛም 7 የብርሃን ፋናዎች 7 የብርሃን መኮስተሪያ ያላት ዘካርያስ ያያት የወርቅ መቅረዝ አንቺ ነሽ። ፋናዎቿ ነቢያት፣ የፋናዎቿ ፈትሎችም ሐዋርያት፣ ማዕጽቆቿም አብያተ ክርስቲያናት ናቸው። አንበሳውም ይህንን በማለት እንደ ሰው ተናገረ። ዳግመኛም የሴት አንበሳ ከወደ ምዕራቡ በረሃ መጣችና ከግርማዋ የተነሳ ታቦቷን አጅበው የወርቅና የብር ድባብ አጥልተው ታቦቷ ካለችበት ሳጥን ላይ እንደ እሳት የነደደ ቀይ ልብስ ወይም መጎናጸፊያ ልዩ ግምዣ አልብሰው ይዘው ሲሄዱ አስፈራቻቸውና ሸሹ። ሴቲቱ አንበሳም ሽሽታቸውን ካየች በኋላ የሰማዕታት እናታቸው የመላእክት እህታቸው የምትሆኚ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እያለች ለዚችው ታቦት ለንግሥትነቷ ክብር ሰገደች። ያን ጊዜ ያች ታቦት አንበሳይቱን ከዚህ አነጋገርሽ ታገሺ ወይም ተቆጠቢ አለቻት። ነገር ግን ይህንን ቃል የአምላካችን የጌትነቱ ኃይል ተናገረ። ያን ጊዜም አንበሳይቱ ጥጃ በእናቷ ፊት እንደምትዘል ክቡራንና ቅዱሳን በሚሆኑ ካህናትና ምዕመናን ፊት በደስታ ዘለለች። ያን ጊዜ ቅዱሳን ካህናት ሁሉ ይህን እንግዳ የሆነ ነገር ባዩና በሰሙ ጊዜ ይህስ አእምሮ ላላቸው ለመላእክትና ለሰውም አስደናቂ ነገር ነው በማለት ደነገጡ፣ ፈሩ። ያን ጊዜ እመቤታችን ድንግል ማርያም አንበሳይቱን የብዙዎች ንጹሐንና ቅዱሳን መነኮሳት አባት የሆነ ወደ አባ ዮሐኒ ደብር ተመለሽና ከእሱ ዘንድ ቆይን አለቻት። ያን ጊዜ 2ቱ አንበሶች ከእመቤታችን ከድንግል ማርያም የታዘዘውን ቃል ሰምተው
እግዚአብሔርን እያመሰገኑ እሺ በጎ በማለት ቃላቸውን አስተባበሩ። ሴቲቱ አንበሳም ወደ አባ ዮሐኒ ደብር ተመልሳ እግዚአብሔር ለእሷ የሰራላትን ድንቅ የሆነ ተአምራትን እየተናገሩላት እዚያው 7 ቀን ተቀመጠች። 12 ቀሳውስትና ዲያቆናትን በረዳትነት ሰጣቸው። የቅዱሳን አባቶች ሥርዓትንም የሚጠብቁ ሾመላቸው። እነሱም ከቦታው ሳይደርሱ አስቀድሞ ጌታችን ኢየሱስ ክርስቶስ ሌሊት በራእይ ለኤጲስቆጶሱ ተገለጸለት። ወዳጄ ቴዎድሮስ ሆይ ሰላም ላንተ ይሁን። አጋዘን ታቅፋ በጡቶቿ ወተት ያሳደገችው ከአባ ዮሐኒ ደብር የእናቴ የድንግል ማርያም ታቦት ወደ አንተ የመምጣቷን ዜና እነግርህና የምሥራች እልህ ዘንድ ከመኝታህ ተነስ አለው። ኤጲስቆጶሱም ከጌታችን ከኢየሱስ ክርስቶስ ዘንድ ይህንን ነገር ሰምቶ በጣም አደነቀ። ኤጲስቆጶሱም ሲመልስ ይህስ ለኤጲስቆጶሳት ሁሉ የተለመደ ሥራ ነው። ነገር ግን የምዕመናንን መስገጃ የምትሆን ያችን ታቦት እባርካት ወይም እቀድሳት ዘንድ መጀመሪያ በትእዛዝህና በቅድስና አንጻኝ ቀድሰኝ አለ። ነገር ግን ጌታ ሆይ ዕዝራ ይህ የሞት ነገር ከአብ ይላክብኛል ሲል እገሌ ይሙት ማለት አስጨናቂ ነው እንዳለ ያለ ፈቃዴ ይሆንብኛልና የሰው ነገር ፈጽሞ ስላስጨነቀኝ ከዚህ ዓለም ውሰደኝ ከመከራውም አሳርፈኝ አለ። እግዚአብሔርም ስለ እኔ ረሃብን ችግርን ከተቀበልክባት ከዚህች ዓለም መከራ እነሆ አሳርፍሃለሁ፣ በሰማይ መንግስትም ተድላ ደስታ አዘጋጅቼልሃለሁና ከኃጢአትህ ወደ ንስሐ ተመለስ፣ ልጆችህንም ባርክ አለው። ይህንን ተናግሮ ከሱ ተሰወረ። ከዚህ በኋላ ከእንቅልፉ ነቃና ይኸው ኤጲስቆጶስ በልቡ እጅግ ደስ አለው። ከዚህ በኋላ ልጆቹንና ማኅበሮቹን ቤተሰቦቹንም ሰብስቦ ወንድሞቼ ዛሬ እመቤታችን ድንግል ማርያም ሜሮኑን ትቀድስ ዘንድ ወደ እኛ በደስታ ትመጣለችና መሥዋዕት እንድትሰዉ አላቸው። አባታችን ሆይ ከሰማይ ወደ ምድር ወርዳ ወይም መጥታ እንደ ሣር ወይም እንደ ቅጠል ትበቅላለች አሉት። ኤጲስቆጶሱም ይህንን ለጠየቁት ልጆቹ ሲመልስ ከሥጋዋ ሥጋ ነስቶ ከእሷ ሰው የሆነ የእግዚአብሔር ፈቃዱ ሆኖ ዛሬ ከአባ ዮሐኒ ዘንድ ትመጣለች አላቸው። ከዚህ በኋላ ይቀበሏት ዘንድ የዚያችን አገር ጎዳና በ4 ቀሳውስትና በ2 ዲያቆናት አስጠበቀ። እንዲሁም ደግሞ በዳዊት መዝሙርና በሚያምር የዝማሬ ጣዕም የሚዘምሩ 18 መዘምራን ከኋላቸው ላከ። ዳግመኛም ደናግልና መበለቶችን ሽማግሌዎችና ሕፃናትን አስጠርቶ በየቤታቸው እያንዳንዱ ለእርድ የሚሆኑ የሰቡትን በሬዎችና ላሞችን ማርና ጠጅ እንዲያዘጋጁ አዘዛቸው። ከዚህ በኋላ ሊቃውንቱና የሕግ መምህራኑን በግራውና በቀኙ አስቀመጠ። የመረጣቸውም ሰዎች አንደኛ ስምዖን፣ ሁለተኛ የሶርያው ጴጥሮስና የኢትዮጵያው በርተሎሜዎስን እንዲሁም የብህንሳው ዮሐንስና የሱላግያው ማርቆስን ስም መዘገበ። እነዚህ የቤተ ክርስቲያን አዕማዶች ናቸውና ጊዜ ሞቱ እንደቀረበና እግዚአብሔርም እንደገለጸለት ነገራቸው። ይህንን ነገር በሰሙ ጊዜ ልጆቹ በጣም አዘኑ። ምክንያቱም መንፈሳዊ አባታቸው ዕረፍቴ ደርሷል ብሏቸዋልና። መሪር የሆነ እንባ እያለቀሱ እየጮኹ ከእግሩ በታች ወደቁ። አባታችን ሆይ ያለ አባት እዚህ ለማን ትሆናለህ? እንግዲህ እናት አባት እንደሌለውና በዚህ ዓለም ውስጥ እናት አባቱ እንደሞቱበት ልጆች ሆን አሉት። አባታችን ሆይ በአንተ የተነሳ እግዚአብሔርን ምን ያህል ነው ያወቅነው። ከአምላካችን በታች በእውነት ኃይላችንና ተስፋችን አንተ ነህና። ይህንን ነገር ከፈጸሙ በኋላ በመንገድ ይጠብቁ የነበሩ ሰዎች መጀመሪያ ካስጠበቃቸው ቦታ መጥተው የጎበዛዝቱ ሆታና እልልታ የካህናቱም የዝማሬ ድምፅ እያስተጋባ የታቦቷን መምጣት ለኤጲስቆጶሱ ነገሩት። ታቦቲቷ ወደዚች አገር በገባች ጊዜ በምድር ሁሉ ንውጽውጽታ ሆነና ይህችው ለዓለም ሁሉ ምልክት በመሆን ታወቀች። ኤጲስቆጶሱም በክብር ተቀበለና ታላቅ በዓል ለማድረግ ታቦቲቷን ተሸክሞ ከካህናትና ከመዘምራኑ ጋር ወደ እግዚአብሔር ቤተ መቅደስ ገባ። በቀኝ 24 የወርቅ ማዕጠንት በግራ 24 የብር ማዕጠንት በማድረግ ታቦቷን ቀደሳት። ካህናቱንም ለእያንዳንዳቸው ብሩህ የሆነ ከወርቅ የተሠራ ነጭ ሐር አለበሳቸው። ያመጡለትን 3 የሜሮን ሸክላዎች አዘጋጀና ቀደሳቸው። ከዚህ በኋላ እንደ እሳት የነደደ ማለት ቀይ ሐር ግምጃና 2 ወቄት ዕጣን ያለበት 12 ሳጥን ሰጣቸው። ይህንን ካዘጋጀ በኋላ ይኸው ኤጲስቆጶስ ወደ እሱ ከመጡት ካህናት እግር በታች ወድቆ ወንድሞቼ ሆይ በጸሎታችሁ አትርሱኝ አላቸው። ወንድሞቼ ሆይ እግዚአብሔር እንደ ቅዱሳን አባቶቼ ወደ ርስቱ ጠርቶኛልና በአባ ዮሐኒ ደብር ካሉት ቅዱሳን ወንድሞቼ ዘንድ ያስቡኝ። ይህንን ካለ በኋላ በሰላም ተሰናበቱትና በዚህ ታቦት ረድኤት በመተማመን የዚያች አገር ከፍተኛ ባለስልጣኖች የሩቅም የቅርቡም በውስጧ ሕጉ የተጻፈባትን የእግዚአብሔር ጽላት ሁልጊዜ በወርቅ ያጎናጽፏታል እያሉ በታላቅ ቃል ዘመሩላት። ከዚህ በኋላ አባ ዮሐኒ የታቦቷን መምጣት አውቆ ከደብሩ 28 ምዕራፍ ወይም ኪሎ ሜትር ያህል ሄደው የሕጉን ታቦት ይቀበሏት ዘንድ ቀሳውስትና ዲያቆናትን ላከ።
ከዚያም በየወገናቸው ሆነው በመሰንቆ የሚዘምሩና የሚዘፍኑ 37 እንዲሁም በጸናጽልና በከበሮ የሚያመሰግኑ ሁሉም በየወገናቸው እምቢልታና መለከት የሚነፉ 49 ሰዎች መረጠ። እንዲሁም ሌሎች ነጋሪትን የሚመቱ 75፣ በጣታቸው የበገናን መዝሙር የሚያስማሙ በዘፈንና በመሰንቆ የሚዘምሩ ደግሞ 17 ሰዎች መረጠ። ታቦቷን ለመቀበል የተሰበሰቡ ሰዎች ቁጥር 7,000 ወይም 7,000 ነው። በመፍራትና በመንቀጥቀጥ ሆነው በፍጹም ደስታ ታቦቷን ከዚያችው ደብር ውስጥ አስገቧት። ከዚህ በኋላ ሰሎሞን በጽርሐ ጽዮን ኢየሩሳሌም የእግዚአብሔርን ቤተ መቅደስ እንደሠራ እንዲሁ ቤተ ክርስቲያን ለመሥራት ጀመሩና በ2 ወር ተፈጸመ። ሥራውም በ15 ዓመት እንደተሠራ ሕንፃ መሰለ። ይህችን የቅዱስ አባ ዮሐኒን ደብር ከደብር ሁሉ እግዚአብሔር ፈጽሞ መርጧታልና። ያችንም ታቦት ሙሽራይቱ ወደ ሙሽራው የሰርግ አዳራሽ እንደምትገባ ወደ መቅደሷ በክብር አስገቧት። ከዚህ በኋላ አባ ዮሐኒ የዚያችን ቤተ ክርስቲያን ስም ቤተ ማርያም ብሎ ሰየማት። እሷ በድንግልናዋ ንጽሕና ቅድስት እንደሆነች ይህችም ታቦት በልዕልናዋ የከበረች ናትና። በበዓል ቀን ለመሥዋዕት የሚሆን ለእያንዳንዱ ቀን 12 የስንዴ መገበሪያ እንዲሆን አዘዘ። እልፍ የሚሆኑ ማኅበሮቹ ወይም አገልጋዮቹ ሌላውን ሳይቀድመው እየተፈራረቁ እስከ 2 ወር ድረስ ከአገልግሎት ዕረፍት ያደርጋሉ። ከሩካቤ ሥጋ ንጹሕ ያልሆነ 7 ቀን ሳይሆነው ይቀድስ ዘንድ ለቅዳሴ ሥራ ወደ ቤተ ክርስቲያን እንዳይገባ ሕግ ሠራ። ነገር ግን 7 ቀን ሳይሆነው ወደ ቅዳሴ ቢገባ ያለ ጨው ደረቅ ቂጣ ብቻ እየተመገበ ጠላ ወይም ጠጅና ወይን ሳይቀምስ ንስሐው 3 ዓመት ይሆናል። እነሆ ዲያቆን ከሆነ ንስሐው 1 ዓመት ከ7 ወር ይሆናል። አባ ዮሐኒ የዚችን ቤተ ክርስቲያን የቅዳሴ ሥርዓት ጌታችን ዳግመኛ እስኪመጣ ድረስ በዚህ ሕግና ሥርዓት እንዲጸና ከ7ቱ ሊቃነ ጳጳሳት ጋር ወሰነ። ከዚህ በኋላ ይኸው መልአክ ቅዱስ ዑራኤል ለዘላለሙ ክብር ምስጋና ይግባውና የእግዚአብሔርን ሥራ እያደነቀ ከጻድቁ ከአባ ዮሐኒ ደብር ተነስቶ በሰላም ሄደ።